በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ቅዱስ ገብርኤል ዘወርኃ የካቲት። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በገጽና በአካል ሦስት በመለኮት በኃይል በፈቃድ አንድ የሚሆን የማይናወጥ መሠረት ሕጸጽ የሌለበት መዝገብ የማይፈርስ አምባ መጠጊያ የሚያበለጽግ የሚያድኸይ የሚቀስፍ ይቅርታን የሚያደርግ ጭንቅን የሚያቃልል ችግርን የሚያቃልል ሁሉን እርሱን የሚለምን ሁሉም ወደ እርሱ የሚማልድ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በየካቲት 19 ቀን የሚነበብ የሚጸለይ የቅዱስ ገብርኤል ድርሳን ይህ ነው። ጸሎትና በረከቱ አማላጅነቱ በሁላችን በክርስቲያን ወገኖች ላይ አድሮና ጸንቶ ይኑር ለዘላለሙ አሜን። አባታችን አዳም ሕግና ትእዛዝን ተላልፎ ከገነት ከወጣ በኋላ የሰማያውያን ሰራዊት አለቃ የሚሆን ቅዱስ ገብርኤል ከመከራው እንዴት እንዳዳነውና እንዳረጋጋው በቆጵሮስ አገር ጵጵስና የተሾመ አባ ኤጲፋኖስ እንዲህ ብሎ ተናገረ። እግዚአብሔር አምላካችን ሰውን በምሳሌያችንና በአርአያችን እንፍጠር ብሎ አራቱም ባሕርያት እሳትን፣ ንፋስን፣ ውሃን፣ መሬትን በማስተባበር ሰውን ፈጠረው፣ ስሙንም አዳም አለው። ከዚያም በኋላ የሕይወትን እስትንፋስ አሳደረበትና ሰብአዊ ተንቀሳቃሽ አዋቂ ፍጡር አደረገው። አዳምም ከተፈጠረ ከ40 ቀን በኋላ በላዩ ላይ ያደረው የሕይወት እስትንፋስ ፍጹም ዕውቀትን ሆነው። ይኸውም የሕይወት እስትንፋስ በእግዚአብሔር አምሳል ለተፈጠረ በአዳም ላይ ብቻ እንጂ በሥጋውያን ወገን በማንም ላይ አላደረም። ያም ጊዜም የመንፈስ ቅዱስ ብርሃንን አልብሶ ተድላ ደስታ ወዳለበት ገነት አስገባው። ከዚህ በኋላ ግን እግዚአብሔር በአዳም ላይ እንቅልፍ አሳደረበትና ከጎኑ አንዲት አጥንት በመሳት በአንስታይ ጾታ ሔዋንን ፈጠረ። በአዳም ላይም ያሳደረው የሕይወት እስትንፋስ በእርሷም ላይ አሳድሮ የመንፈስ ቅዱስ ብርሃንን አለበሳት። ጸጋንና ትንቢትን የተመላም አዳምም ከእንቅልፉ በነቃ ጊዜ ሔዋንን ተመለከተና ይህች ሥጋ ከሥጋዬ የተከፈለች ናት፣ ይህችም አጥንት ከአጥንቴ የተወሰደች ናት። ስለሆነም ረዳቴ ሚስቴ መሆን ይገባታል አለ። የሔዋንም እናት የምትሆን ናትና ስሟን ሔዋን ብሎ ሰየማት። ከዚህ በኋላ እግዚአብሔር አዳምን በገነት ካሉ የእጽዋት ፍሬ ሁሉ ብላ፣ ክፉና ደጉን ከሚያሳውቀው እንጨት ግን አትብላ፣ እርሱም የበላህ የሞት ሞት ትሞታለህና አለው። ከዚህ በኋላ እግዚአብሔር አራዊትንና እንስሳትን አዕዋፍንም ወደ ጌታችሁ ወደ አዳም ሂዱና በየወገናችሁ የወደደውን ስም ያውጣላችሁ አላቸው። እነርሱም ሄዱና እንደሚገባቸው ስም አወጣላቸው። እሱ ለሥጋውያን ፍጥረት ሁሉ የመጠሪያ ስማቸው ይሰይምላቸው ዘንድ ከመንፈስ ቅዱስ ሥልጣን ተሰጥቶታልና፣ ስለዚህም ሰይሞና ባርኮ በሰላም ወደ በዓታቸው አሰናበታቸው። ከዛም ሲመለሱ ዲያብሎስ በመንገድ ላይ አገኛቸውና አዳም ምን አላችሁ አላቸው። እነርሱም የሚገባንን ስም ሰይሞ ሰደደን አሉት። እንዲሁም ከእኛ አንዱ ተመርጦ ለምግብ ይዘጋጅልህ ብንለው የሞት ሞት እንዳልሞት ከአንዲት እንጨት በስተቀር ፈጣሪ የከለከለኝ ነገር የለምና እምቢ ያለን አሉት። ዲያብሎስም እኔ ከመላእክት ተለይቼ እንደተሰደድኩ እሱም ስደተኛ ይሆን ዘንድ ከዛች ከእንጨት ፍሬ ቀጥፎ ከአፉ ማን በጨመረልኝ እያለ ያወጣ ያወርድ ጀመረ። በዚህ ሐሳብ ላይ እንዳለ ከአራዊቱ ሁሉ እጅግ መልከ መልካም የሆነች አራዊ ምድር ወይም እባብ እርሱ ዘንድ ስለደረሰች ወዴት ትሄጃለች ሲል ጠየቃት። እርሷም ስም ሊያወጣልኝ ዘንድ ወደ ጌታዬ አዳም ነው አለችው። እርሱም አመጣጥሽ መልካም ነው፣ እኔም ስም እንዲያወጣልኝ ከአንቺ ጋር መሄድ ይገባኛል በማለት በእርሷ ተሰውሮ ወደ ገነት ሰርጎ ገባ። በገነት ውስጥ መልአክ ለጸሎት በየሰዓቱ ደወል ይደውላሉና በዛን ጊዜ ማለትም በ9 ሰዓት አዳም ለጸሎት ይፋጠን ነበረ። የደወሉን ድምፅ በሰሙ ጊዜ አዳምና ሔዋን መልካቸው ልዩ ልዩ የሆኑ አዕዋፍና አራዊት እንዲሁም በገነት ያሉ እጽዋት ሁሉ ስለ ደስታቸው ለእግዚአብሔር ምስጋና ያቀርባሉ። መንፈሳውያን ናቸውና ሰይጣንም በልሳነ ከይሲ አዳምን ከሁሉ በላይ የምትሆን ንጉሥ ሰላምታ ላንተ ይገባሃል በማለት ውዳሴ ከንቱ ቢያቀርብለት አዳም መልሶ እኔ የበላይ ንጉሥ አይደለሁም፣ ነገር ግን የማይሾሙት የማይሽሩት ሁሉን የሚገዛ አምላክ አለ እንጂ አለው። ሰይጣንን ከአዳም የተነገረውን የትሕትና ቃል በሰማ ጊዜ ሐሳቡ ስለከሸፈበት ፈጽሞ ተከዘ። መልስም ሊሰጠው አልቻለም። ከዚህም በኋላ አዳም ወደ ጸሎቱ ሄደ። እባብ ወይም ዲያብሎስ ግን ወደ ሔዋን ሄደና የገነት ንግሥት ሆይ ሰላም ላንቺ ይገባል ባላት ጊዜ ለአንተም ሰላም ይሁን አለችው። ነገሩንም እንደተቀበለችው ባየ ጊዜ የኑሯችሁ ሁኔታ እንዴት ነው አላት። እርሷም
በሰላምና በደስታ እንኖራለን አለችው። ከገነት ተክል እንዳትበሉ የከለከላችሁ መሆኑ ሰምተናል አላት። እርሷ ግን ከአንዲት እንጨት በስተቀር የከለከለን ነገር የለም፣ ይሄውም ነፍጎን ሳይሆን እንዳንሞት ነው አለችው። እሱም የምትሞቱ ሆኖ አይደለም፣ ነገር ግን ክፉና ደጉን የምታውቁ አምላክ ትሆናላችሁ ብሎ ነው እንጂ አላት። ይህንን በሰማች ጊዜ ከዛ የእንጨት ፍሬ ለመብላት ብትቻኮል ዲያብሎስ ፈጥኖ እጇን ያዛትና አምላክ ለመሆን ከፈለግሺ ብቻሽን ለመብላት አትቸኩይ፣ አይሰምርልሽምና አላት። ነገር ግን ከባልሽ ዘንድ ሂጂና አንድ ጊዜ አጉርሺው አላት። እሱም ላንቺ ያጉርስሽ አላት። እርሷም ወደ ባሏ ወሰደችና እንደነገራት አጎረሰችው። ያን ጊዜውንም የእግዚአብሔር ረድኤት ተለያቸው፣ የመንፈስ ቅዱስም ጸጋ ከላያቸው ተገፈፈ። በመሸም ጊዜ እግዚአብሔር መላእክትን በማስከተል ወርዶ በገነት መካከል ቆመና አዳም ወዴት አለህ አለው። አዳም አምላክ ሆይ ድምፅህን ስለሰማሁ ራቁቴን በመሆኔ የበለስ ቅጠል ለብሼ ተሸሽጌያለሁ አለው። እግዚአብሔርም ራቁትህ መሆንህ ማን ነገረህ? ምናልባትም አትብላ ካልኩህ የእንጨት ፍሬ በልተህ ይሆን አለው። አሁን ትርዳህ ብለህ የሰጠኝ ሴት ሰጠችኝና በላሁ አለው። ሔዋንንም በውኑ ይህንን ነገር አድርገሽዋልን ብሎ ቢጠይቃት አቤቱ ጌታዬ እባብ አስታኝ በልቻለሁ አለችው። እግዚአብሔርም እባብን ረገማት። ከዛን ጊዜን ጀምሮ በእባብና በሴቲቱ ልጆች መካከል ከፍተኛ ቅራኔ ተፈጠረ። ዳግመኛም እግዚአብሔር ሔዋን በየወሩ 7 ቀን የመርገም ደም ይሁንብሽ፣ በምጥ በጋር በጭንቅ ውለጂ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይመለስ፣ እርሱም በዘመንሽ ሁሉ ለሥልጣኑ ተገዥ ሁኚ አላት። አሁንም አዳምን ምድር ባንተ ምክንያት የተረገመች ትሁን፣ ቀድሞ ከመሬት እንደተገኘህ እንዲሁ ወደ መሬት ትመለሳለህ አለው። ከዚህ በኋላ እግዚአብሔር የቆዳ ልብስ አልብሶ ተድላ ደስታ ካለበት ከገነት አስወጥቶ በዛው በገነት አካባቢ አስቀመጣቸው፣ አሰፈራቸው። ከዚህም በኋላ እግዚአብሔር ገነትን በሱራፌ መልአክ አስጠበቀ። አዳም ሔዋንን አትቅረቢኝ፣ ይሁላ መከራና መሰደድ ያገኘኝ ባንቺ የተነሳ ነውና ብሎ ባባረራት። ገነት ምስራቃዊ ክፍል በሚገኝ ባህር አጠገብ ተቀመጠች። ያን ጊዜ መልአኩ ቅዱስ ገብርኤል ወርዶ የምታጽናናህንና የምታረጋጋህን ለምን አባረርካት ብሎ ቢጠይቀው አዳምም አጥፌ ናት እንጂ ረዳቴስ አይደለችም፣ ይልቁንም ዳግመኛ እንዳታስተኝ እፈራለሁ ሲል መለሰለት። ቅዱስ ገብርኤልም ምን የሌለው ድሃ ምን ያስፈራዋል? አንተ እንደሆንክ ከጌትነት ወደ ባርነት ተለውጠሃል። አሁንም ከሷ በቀር አንዳች በእጅህ የለም ባለው ጊዜ አዳምም እንዲህማ ከሆነ ትምጣ እንጂ ምን ማድረግ እችላለሁ አለ። ቅዱስ ገብርኤልም እንግዲህ በመጀመሪያ ጊዜ ሴት ወደ ባሏ የምትሄድ አይደለችም፣ ወንድ ወደ ሚስቱ ይሄዳል እንጂ ብሎ ስላስረዳው አዳም ተነስቶ ወደ እርሷ ሄደ። እሷም ባየችው ጊዜ ወደ እርሱ ቀርባ ሰገደችለትና አንገት ለአንገት ተቃቅፈው እየተላቀሱ ስለገጠማቸው ችግር ተወያዩ። በዚህን ጊዜ ሔዋን አዳምን ከቶ ዳግመኛ እግዚአብሔር ይቅር አይለንምን ይሁን ብላ ብትጠይቀው እርሱም ቃልን የምትሰሚ ምክሬን የምትቀበይ ከሆነማ ይቅር ይለናል። አሁንም እስከ አንገታችን በሚደርስ ባህር ገብተን ስለ ኃጢአታችን 40 ቀንና 40 ሌሊት እናልቅስ አላት። በዚህ ተስማምተው ሥጋቸው እስከሚቆራረጥ ድረስ በታላቅ ንስሐና ጸሎት ወደ ባህር ውስጥ ገብተው ቆዩ። 35 ቀንም ሲሆናቸው በብርሃነ መልአክ ተመስሎ መጣና እነሆ እግዚአብሔር ጸሎታችሁንና ልመናችሁን ሰምታችኋል፣ ንስሐችሁንም ተቀብላችኋል፣ ወደ ድሮ ርስታችሁ አገባችሁ ዘንድ ልኮኛል አላቸው። በመጀመሪያ ግን የለሰለሰች የእርሻ ቅብቅብ ወደ ሆነችው ሔዋን ዘንድ ሄደና እንደምን ትኖራላችሁ አላት። መልካም ኑሮ እንኖር ነበር፣ አሁን ግን በጭልፊት ተወስደናል አለችው። እርሱም በማግባባት ለመውጣት ትችላለሽ ወይ ባላት ጊዜ ፈጥና ወጣች። አዳም ግን 40 ቀንና 40 ሌሊት ቅኖና ወይም ንስሐ እገባለሁ ብዬ የገባሁትን ቃል ኪዳን ሳልፈጽም አልወጣም በማለት ተከራከረ። ሰይጣን ግን ከቀድሞ ኃጢአትህ የዛሬው እንደሚከፋ እወቅ፣ ቀድሞ አትብላ ያለህም በልተህ ከዚህ መከራ ወደቅ። አሁን ደግሞ ምሕረት ቢያደርግልህ እምቢ ማለትህ ለሰውነትህ አታዝንለትምን? እኔ ምን አግዶኝ ወደ ሰማይ ወጥቼ ትእዛዝን አልተቀበልም ብዬ እምቢታህን ለእግዚአብሔር አሳውቅልሃለሁ። ከዚህ በኋላ ግን ይቅርታ እንደማያደርግልህ እወቅ በማለት አስጠነቀቀው፣ አስፈራራው። አዳምም ፍራቻ ስላደረበት እሺ ብሎ ከወጣ በኋላ ሁለቱንም እየመራ ወስዶ ከገነት በር አደረሳቸውና
እኔ ማን ነኝ ታውቁኛላችሁን ብሎ ቢጠይቃቸው እኛ ሳናውቅህም ሲሉ መለሱለት። እርሱም በገነት የመኖር መብታችሁን ገፍፌና ነጥቄ የወሰድኩባችሁ እኔ እኮ ነኝ። አሁንም ንስሐችሁን ሳትፈጽሙ ሐሳባችሁን ያደናቀፍኩባችሁ እኔ ነኝ። እንግዲህ ጠፍታችኋል፣ የመዳን ተስፋ የላችሁም፣ ቃል ኪዳናችሁንም አፍርሳችኋልና አላቸው። አዳምም ይህንን በሰማ ጊዜ ጠላቴ ዳግመኛ በወዴት አገኘን በማለት ላይ ወደቀ። እስከ 3 ቀንም ድረስ መነሳት አልተቻለውም። በሦስተኛውም ቀን የመላእክት አለቃ ቅዱስ ገብርኤል መጥቶ ከወደቀበት አነሳውና እግዚአብሔር ይቅር ስላለህ ደስ ይበልህ፣ እሱም እንዳዘዘኝ ወደምትኖርበት ቦታ ልውሰድህ ብሎ በመዓተ መዛግብት ካደረሰው በኋላ በውስጧ ንጹሕ ውሃ በሚገኝባት ቦታ እስከ ዕለተ ሞትህ ድረስ በዚህም ኑር፣ ከሚስትህም ጋር ግንኙነት አድርግ፣ መውለድ ተባዝታችሁ ምድርንም ሙላት ሲል አዞሃል አለው። ምን እበላለሁ ብሎ ለመላእክት አለቃ ለቅዱስ ገብርኤል በጠየቀው ጊዜ ምግብህ ይታዘዝልህ ዘንድ ወደ እግዚአብሔር አመልክት አለው። ከዚህም በኋላ የመላእክት አለቃ ቅዱስ ገብርኤል ሄዶ በገነት ላሉ አዕዋፍ ገነት ንጉሥ አዳም እነሆ በረሃብ ለሞት ተቃርቧልና በገነት ካሉ ፍሬዎች ሁሉ ወስዳችሁ ስጡት፣ ባትወስዱለት ግን በኋላኛው ዘመን ከገነት እጽዋት ይልቅ ከሚበዙት ልጆቹ ጋር ወደ ቀደመ ርስቱ በሚመለስበት ጊዜ ቅጠሉንም ፍሬውንም ይከለክላችኋል አላቸው። እነርሱም እንደተነገራቸው ፍሬውን ወደ አዳም ሂደው አበረከቱና ቡራኬ ተቀበሉ። በአንድ ጊዜ ከገነት እጽ ባመጡ የዛፍ 12 ዋሻ ሞሉለት። የዋሻውን ስፋት 30 ጊዜ የጦር ውርወራ ያክል ነበረ። አዕዋፎችም ፍሬውን በዋሻው ከሞሉ በኋላ አዳምን በአምላክ ትእዛዝ ከገነት ተሰደህ በወጣህ ጊዜ ምግብህን ከገነት ፍሬ እንዳመጣንልህ ለመታሰቢያ እንዲሆነን ይህንን ውለታችን ገልጸህ ጻፍልን አሉት። በዕለተ ዓርብ በሰርክ እንደወጣህ እንዲሁም ዓርብ በ9 ሰዓት ወደ ቀደመው ርስትህ ተመልሰህ የምትገባ መሆንክን በሁለተኛው ገጽ ሰማይ ቅዱስ ገብርኤል ሲናገር ሰምተናልና አሁንም በሙሽርነትህ ጊዜ ልጆችህ እንዳይበድሉን ውለታችንን ያውቁ ዘንድ ይህንን መታሰቢያ ጻፍልን እያሉ ደጋግመው አሳሰቡት። ለመታሰቢያ የሆናቸው ዘንድ በድንጋይ ሐውልት ላይ ቀርጾ ጽፎ አስቀምጠላቸው። የሙሽራዋን ሥጋ እየመገበች የእጮኛዋንም ደም እያጠጣች በመልካም አስተዳደግ ያሳደገቻችሁ እናንተ የቤተ ክርስቲያን ልጆች ሆይ በእኛ ላይ ያለው ፍቅሩና ርኅራኄው ከታወቀ ዘንድ እኛም ከመላእክት ሁሉ አስበልጠን የይቅርታ መልአክ የሚሆን ይህንን ቅዱስ ገብርኤልን ልናከብረውና ልናፈቅረው ይገባልና እርሱ አስቀድሞ ወደናልና ስለኛም ይለምንልን ዘንድ በየወሩ በዓሉንና ክብር አዳም ትእዛዙን አፍርሶ በሐዘን በወደቀ ጊዜ ያረጋጋው እርሱ ስለሆነ እኛንማ ልጆቹን እንዴት ይረዳናል? ድኅረ ዓለም ጌታችን ኢየሱስ ክርስቶስ በመስቀል ላይ በመካከላችን ቆሞ ከአባቱ ከእግዚአብሔር ጋር አስታረቀን። እርሱ አምላክ ነውና እንደኛ ሰውን በመሆን በመስቀል ላይ ባፈሰሰው ደም ሰላምን መስርቶ በሰማይና በምድር ያሉትን አስታረቀ ብሎ ሐዋርያው ቅዱስ ጳውሎስ መሰከረ። በመስቀሉ የፈጸመው ፍቅርና የመሰረተው ሰላም በሁላችን የክርስቲያን ወገኖች ላይ አድሮና ጸንቶ ይኑር ዘላለሙ አሜን። ጸሎትና በረከቱ አማላጅነቱ ሁሉ በሁላችን የክርስቲያን ወገኖች ላይ ይደርብንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ይህ ነው። ሰዎች ቤተክርስቲያን ከሰሩ በኋላ አንዳንድ ምሰሶ ያለው መሠዊያ ሰሩ። የሥራውን ሁኔታ እየተመለከተ በሚያደንቅበት ጊዜ ቅዱስ ገብርኤል በእነርሱ ላይ ክንፉን ዘርግቶ ታየው። አናጺዎቹ ለምሰሶ የሚሆነውን እንጨት ቆርጠው በሚያቆምበት ጊዜ ቅዱስ ገብርኤል በእጁ የያዘውን በትር አብሮ ሲያቆመው አናጺዎች እንደፈለጉት ይሆንላቸዋል። ያም ጎልማሳ ይህንን ተአምር በተመለከተ ጊዜ ፈራ። ከድንጋጤም የተነሳ ፈርቶ ከምድር ላይ ወደቀ። ያዩትም ሁሉ ደነገጡ። አእምሮው በተመለሰ ጊዜ ግን ምን ሆንክ? ምን ታየህ? ብለው ጠየቁት። እርሱም ብሩህ የሆነና ታላላቅ ክንፍ ያለው ሰው አየሁ አላቸው። ክንፎችንም በእነዚህ ሰዎች ላይ ዘርግቶላቸዋል አላቸው። አምዱ ወይም ምሰሶ በሚቆምበት ጊዜ በትረ መስቀል የያዘበትን እጁ ይዘረጋላቸዋል አላቸው። በትረ መስቀሉም ከፀሐይ ይልቅ እጅግ ያበራል። ከሚቆመው አምድ ጋር ሲያቆመው ቆመበት ቦታ ጸንቶ ይቆማል። ሕዝቡ ሁሉ ይህንን በሰሙ ጊዜ ሁሉም በሃይማኖት ጸኑ። ባለጸጎችም፣ ድሆችም፣ ትንሹም ትልቁም ሌላውም ጌታውም ሁሉም አቅማቸው በሚፈቅደው መጠን መባቸውን ለቤተ ክርስቲያን አገቡ። እኛም በቅዱስ ገብርኤል በዓል ሁል ጊዜ
መባችንንና ቁርባናችን ይቀበልልን ዘንድ አምላካችን እግዚአብሔርን እንለምነው። የነገሥታት ንጉሥ የአማልክቶች አምላክ በጌታችን በአምላካችን በኢየሱስ ክርስቶስ ፊት የበቃን ያድርገን። ቸር ጠባቂ ከሚሆን ከሰማያዊ አባቱ ሰማያዊ ከሚሆን ከመንፈስ ቅዱስ ጋር ምስጋና ገንዘው የሚሆን ጌታ በቅዱስ ገብርኤል ጸሎትና በረከት ሁላችን የክርስቲያን ወገኖችን ይጠብቀን ለዘላለሙ አሜን። በረከቱ አመላጅነቱ በሁላችን በክርስቲያን ወገኖች ላይ ይደርብንና የመላእክት አለቃ ቅዱስ ገብርኤል ለቅዱስ መርቆሬዎስ እንደሰጠው የሚናገር ተአምር ነው። ቅዱስ መርቆሬዎስ በጦርነት ሳለ ቅዱስ ገብርኤል ተገልጦ ሰይፍ ሰጠውና በዚህ ጠላቶችህን ቅጣበት፣ እግዚአብሔር የአሸናፊነት ኃይል ሰጥቶሃልና ጠላቶችህን ነገ ድል ታረጋቸዋለህ አለው። ዳግመኛም ንጉሡ ዳኬዎስ የክርስቲያንን ሃይማኖት ትቶ ለጣዖት ሰገደ። አንተ ግን በሕግህ ተጠብቀህ አባቶችህ ባስተማሩ ሃይማኖት ጸንተህ ኑር ብሎ ነግሮት ተሰወረ። ጸሎቱ አማላጅነቱ በረከቱ ሁሉ ሁላችን የክርስቲያን ወገኖች ጋር ይደር ለዘላለሙ አሜን።